ቴዲ አፍሮ አመስግን፣ በእውነት አመስግን። ስንት ብር ነው ለማስታወቂያ የሚከፈለው? በአሁን ሰዓት ስንት ብር ነው የምትከፍለው ለማስታወቂያ የሆነ ስራ ለመስራት? ስንትና ስንት ብር ነው የሚፈሰው? ተግባባን? ያለ ምንም ነገር አትሰራም ብለው ሰው ያንተን ግልብጥ ብሎ ወጥቶ የኢትዮጵያ ሕዝብ ምን ያህል እንደ ኩራት እንደሚያይ ኢትዮጵያ ላይ ምን ያህል በጽድት ያልክ ሰው እንደሆንክ አሳይታል። ሰው ከብዳል። ሌላው ምንድን ነው? ከአንድ አብሮ ከሚሰራው እንትን ጋር ወደ 330 ሚሊዮን ብር ከፍሎ ይደረዛ ብሎ ቴዲ አፍሮ ዘግቷል ፋይሉ። በጣም በሚደንቅ ሁኔታ አምሶ ሜስድ 330 ሚሊዮን ብር አውጥቶ ይዳ አፍንጫው ወርውሮ ሄደ። በቃ ወርውሮታል። እንደዚህ አይነት ስንት ነው? 33 ነው። ይቅርታ 33 ሚሊዮን። አንዳንዱ ሲጽፈው እብድ ነው ማለት ነው። ይቅርታ 33 ሚሊዮን ብሩን ወርውሮለት ዝም በል በቃ ሄደ። አቅም እንዳለው አሳይቷል። ምክንያቱም የቴዲ ስራዎች ብዙ ነገሮች እንዲያመጣ አድርገውታል። ደስ ይላል። ብዙ አቅም እንዳለው ብዙ አድርጓል። 33 ሚሊዮንም ትልቅ ብር ነው። እንደ ትንሽ አታዩ። ኪስ ውስጥ ቢታይ 3 ብር የሌለ 33 ሚሊዮን ትንቃለ። ደስ አበሻ ደስ ነው የሚልህ እኮ በጣም አንተ ኦሮሞ ነህ እኮ በዚህ ሰዓት ምንም አትሆነው ነገር አለ። ጴንጤ ትሆናለህ፣ ሙስሊም ትሆናለህ፣ አማራ ትሆናለህ፣ አገው ትሆናለህ፣ ትግሬ ትሆናለህ፣ አማራ ትሆናለህ፣ ምንድነው ኦሮሞ ትሆናለህ። ዛሬ እኮ አንተ ኦሮሞ ነው። ጥያቄን ጠይቅ። ምን ጥያቄ? እናንተ ነው የመጣችሁ እኮ እኔ እኮ አልመጣሁባችሁ። እናንተ ጠይቁኝ። ኖ እኔ እሷን ብዬ ዜዶን ብዬ ነው የመጣሁት። እኔም ብሎ ተመጣጣ ነው ደግሞ ጠለም ትፈራዋለህ። በስርዓት ምን የፖለቲካ ችሎታ አለው? ዮኒ ጓያው የምፈራው ለምን ቆይ አዴ ብሪጅስቶን ኢትዮጵያ ገባች። ብሪጅስቶን ኢትዮጵያ ነው ያለችው አይደል? ምን ልትሰራ ነው ኢትዮጵያ? አየው ምን ያክል ይኸውልህ አንተ የሰው እናት አንድ አያት የሆኑ ሰው ይዘውጥህ ልጃቸው ወጦ እሬ ያለ ለምን ትዋሻለህ? አንተ ለምን ትዋሻለህ? ለመሆኑ የሰው እናት አውጥተህ ብሪጅስቶን ኢትዮጵያ ነው ያለችው። አስገባት፣ አሁን አስገባት። መግባታችን ምንድነው? ላይቭ ተገባለች። በግሩፕ ነው የገባችው እኮ በግሩፕ መግባት አይቻልም። ምስተዋኔ ታበች መግባታችን ማጭበርበሩ ይቀር አለች። እዚሁ ችግር የለውም። ብሪጅስቶን ጻፊለት። ምን እናደርግ መሰለህ? ለማንኛውም አገው ተጨቁኗል ለምትለው አንድ ማስረጃ አለች። የክልሉ መንግስት ቆቆ ወንድሜ አንድ ነገር ስማ። የክልሉ መንግስት ራሱ በአገው ነው የተያዘው። ቆቆ በቁጥር ልጥራለህ። ኃይሌ አገው ነው፣ ጥበቡ አገው ነው፣ ማማሩ አገው ነው፣ ግዛቸው አገው ነው፣ አንሙት አገው ነው። አገው ኦል ዴይ ነገርኩህ እኮ። ስለዚህ ይሄንን አገው የሚባል ነቀርሳ ከአማራ ህዝብ ላይ ነቅሎ መጣል ነው እየሰራ ነው። እነቅላቸዋለን እንደ ምድር ዱቄት እንዘቀዝቃለን። ፋክቱን ነው የምነግርህ። ነቅለን እናበራለን ነው የምልህ። አማራን ይመራው። ይሄንን የባህልን ውስጥ ተሰግስገህ አገው ልትቀልድብናችን ኖ እኔ ለነገሩ እንትናንም አይ ከነዚህ አነስተኛና ጥቃቅን ጋር ማውራት አልፈልግም። አነስተኛና ጥቃቅን ጠይቀው ማለት ነው። ጠይቀው ይሄ ነው አጋፈለው ይከራል። ብሪጅስቶንን እንዴት እንዳጋለጥኩ አየሽ አይደል? አያስገባትም። አጭበር ደነገጠ፣ ወጣ። አይ ይሄው ደንግጦ ወጣ። ልንገርሽ፣ በስሜት አትናገሪ። ኦልዌይስ ሞጣ ሲስተሙን ልንገርሽ። አንቺን ነካ አድርጎ ከስሜት ወጥተሽ አስበሽ እንዳትናገሪ ነው የሚያደርግሽ። ይሄን አትሸወጂ እናቱ። ማንም አንቺ ቤት ሲመጣ ይሄ ጫት ቃሚው ማን ነው? ይሄ የጫት እግር የሚመስለው ማሜ ጭሉልኝ። አዎ ምን ይልሻል? ይሰድብሽና በስሜት እንድትናገር ያደርግሻል። አንቺ የትግራይን ህዝብ በተወሰነ መልኩ ስለምትወኪ ረጋ ብለሽ ነው መናገር ያለብሽ። ስትወጪ የትግራይ ህዝብን ወክለሽ። ስለዚህ እነዚህ በፍቅር ጠርተው
ከዳር እስከ ዳር መሃል ገቡና አቆሙን ከዳር። አቤት 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 እንዶ ነገራቸው ልክ ልካቸው በዘረኝነት እንዴት ይገፋል ኢትዮጵያዊነት! እንዴት ይገፋል ኢትዮጵያዊነት! መሃል ገቡና አቆሙን ከዳር። ያው ለአዲስ አበባ ልጆች ነው። የአዲስ አበባ ልጅን ዳር ነው ያስቀሩት። የበይ ተመልካች ያ በጣም ኑሩልኝ። ያ የአዲስ አበባ ልጆችን በጣም ነው የተገፋ። በጣም ሄዶ ይችላል የሚባለው በምክንያት ነው። ዘፈን አይደለም የሚዘፍነው፣ መሴጅ ነው የሚያስተላልፈው፣ መልእክት ነው የሚያስተላልፉት። ደም እንዴ ባንዲራቸውን እውነት ለመናገር ይቅርታ አድርጉልኝ፣ ቤተክርስቲያን ሲሄዱ እኮ ለማክበር ባንዲራ ካለው እየቀደዱ ከነጠላቸው ላይ የሚያቃጥሉ ናቸው። ባንዲራ አርገም ነጠላ አርጎ የተሄደ ከነጠላ አንስተው የሚቀዱ ዘመን ላይ ነው ያየነው። የውርደት ዘመን ነው ያየነው። ኢትዮጵያዊነት የተጠላበት የነሱን ዘር ከፍ ለማድረግ የሚሟሟቱበት ጊዜ ነው ያለው። ቴዶ ይናገረዋል አልኩ። የማይታይ እንዳይመስላችሁ የሙሉ ኢትዮጵያዊ ውስጥን ነው ፈንቅሎ ያው ይኸው ባንዲራ ነው የሚረግጡት መሬት ላይ አድርገው። የት ነው ያዋሸው? እውነቱን ነው ይነገር። የማይፈራ ጀግና ነው ቴዲ ማለት። ምንድን ነው ጋዜጣዊ ምን ጻፉ እስቲ ሊዮ ወደ አሪፍ ነው አይኔ ቴዲ አፍሮ ነገ በአዲሱ ስራው በአልበሙ ጋዜጣዊ መግለጫ እንዳይሰጥ በመንግስት ታገደ እንዴ? እኛ ኢትዮጵያ ላይ በቧንቧም በመብራትም መልኩ ይሰጣላ። ምን ችግር አለ? ምን ችግር አለ? አይ ደስ የሚል ነገር ነው። ቴዲ አፍሮ ኢትዮጵያ ላይ ከመንግስት በላይ ቴዲ ነው የሚሰማው። እስቲ ሰው ይምረጥ እስቲ ቴዲ አፍሮና ኮልኮሌውን ብልጽግና ማን ይምረጥ? እስቲ ተናገሩ። ማን ነው የሚመረጠው? ህዝቡ የሚወጣው እንዴ? ቴዲና አሁን ብልጽግና እኩል ልታደርገው ነው? ኧረ የማን ቆሮቆንዳ መጫወቻ አይደል እንዴ ብልጽግና? እግዚአብሔር መሰከረ። የማንም እከክና ቆሮቆንዳ መጫወቻ እኮ ነው ብልጽግና። ያልተማረ መሀይም ዝም ብሎ እንደ በግ የሚነዳበት ነው። ለሀገር የሚያስብ የለ። የጊዜውን ገንዘብ ለማግኘት ብሎ ነው ሲርመጠመጥ የሚውለው ብልጽግና ላይ። ሰው የላቸውም። እውነት ነው የምለው፣ ሰው ብቃት የላቸውም። የመሀይም ቡኖ በደሌ እኮ ነው ያለ። መስፍን ፈይሳ እኮ ነው የብልጽግና ካድሬ። እንትና ማን ነው የሚባለው? አቤ ተወክቻ የሚባል የውቃቢ ጀበና የመሰለ እኮ ነው የብልጽግና ካድሬዎች። እንደ አንድ እውቀት ያለው ሰው አጠገባችሁ ካድሬ እንኳን ሲሆን ደስ አለኝ የሚባል ፋንድ እያደረግ እንደ እናንተ የብልጽግና ካድሬ ለሲያቸው ራሱ ሳዩት ያላማረ ሲበሉት ያቅራል ይባላል። እግዚአብሔር ምስክሬ ነው የምልህ። ሲያዩት ያላማረ ሲበሉት ያቅራል ይባላል። እከኮች አይደሉ እንዴ? ምን አንድ ደህና ሰው እንኳን አላቸው? እነ ካሙዙ ናቸው እኮ የብልጽግና ካድሬዎች።
ብርሃኑ ጁላ እኮ ነው መሪው። ትቀልዳለህ እንዴ? እኔ ካሳክ እንዳልክ እኮ ነው የብልጽግና ካድሬ። ትቀልዳለህ እንዴ? ስለዚህ ጥሩ ሰው እንኳን ቢኖራቸው አለው ማይንድ ጥሩ ሰዎች፣ የተማሩ ሰዎች፣ እውቀት ያላቸው ሰዎች እናንተ ጋር መጥተው የሆነ ሲወራ እንኳን መልስ የሚሰጡ ሰዎች ቢኖሯችሁ አም ሶ ፕራውድ መሀይም ሰብስቦ ቁጭ ባለ ቴዲ ጋር አትመጣጠንም። ቴዲ እውነቴን ነው ወንበር ላይ ከተቀመጠው ከዶክተር አብይ በላይ ኢትዮጵያ ላይ ቴዲ አፍሮ ክብር አለው። እውነቴን ነው የምነግርህ ቃል በቃል ቴዲ አፍሮ ወንበር ላይ ሀገር ከሚመራው ሰውዬ በላይ የኢትዮጵያ ሕዝብ ያከብረዋል። ይህ ነው ትልቅ ክብር ማለት ይሄ ነው። ከክብር በላይ ወንበር አይደለም። ወንበር ሳይሆን ንግስና፣ ያንተ ማንነት ነው ንግስና። ስለዚህ ቴዲ አፍሮ አብሶሉትሊ ከዶክተር አብይ በላይ ንግስና አለው ኢትዮጵያ ላይ ሃንድስ ዳውን። ስለዚህ ቢያኮርፍ ምን ቢል ቴዲ አፍሮ በሚያወጣቸው ነገሮች ላይ ዛሬ አዲስ አይደለም። መጀመሪያ ላይ ራሱ ቴዲ ተናግሯል። ታስታውሱ እንደሆነ ብዙ ግርግር ተፈጥሮ ነበረ። ኢሳያስ እና አብይ ዱቅ ብለው ባሉበት ጊዜ አስታውሳለሁ። ቴዲ አፍሮን ሰው ነው። በዚህ አጋጣሚ አንዳንዶቹ እያለቀሱ ይገኛሉ። ማን ጠራቸው? ቴዲ አፍሮ ዲያቆን አይደለም። ምናልባት ከረሳችሁት ብዬ ነው። ቴዲ አፍሮ ቄስ አይደለም። ከረሳችሁት ብዬ ታፕ ኮፒ ሊንክ ሰው እንዴት ይበሳጫል? አሁን ዲያቆን ያሬድ ዘፈን ዘፈነ ቢባል ደነግጣል። ብርቅቅ ነው። ምን ነክቶት ነው እንዴ? ዲያቆን ያሬድ ምን አስበው ነው? ምን ፈልገው ነው ብዬ ደነግጣል። ተግባብተና እንዲሁም ዲያቆን መዝሙር የሚዘምረው ቴድሮስ ዘፈን ቢያወጣ እንዴ ምን ሆነ ነው እንዴ? ምን ነክቶ ነው እንዴ? ኦርቶዶክስ እንደዚህ ሆነች ብዬ ሩዋንዳ አደርጋለሁ። ቴዲ አፍሮ ስናቀው ሙዚቀኛ ነው፣ አሁንም ሙዚቀኛ ነው። እንደ ሃይማኖት ሆኖ የኦርቶዶክስ እምነት ተከታይ ነው። ጋንጃ በሉባንጫ እያጨሱ እነ ካሙዙ ሲዘፍኑ ለምን አትናገሩም? ዘፈን ሲያቀናብሩ እነሱን ለምን አትመክሩም? እነ ሱራፌል ምናምን የሚባል አንድ ወሮ በላ ሌባ አለ፣ እካካል ሌባ። ለምን እነ ናሆም ፎንቴን አትመክሩም? ለምን እነ ጆን ዳንኤልን አትመክሩም? ለምን እንትና የሚባለው ዲሽታጌና ጴንጤ ነው። ለምን እነሱን አትመክሯቸውም ነው? እኔ ግራ የገባኝ እኮ እሱ ነው። የእናንተ እምነት ተከታይ ሆነው ዘፋኞች በደንብ አሉ። እንዲሁም ደግሞ እንትና ማን ነው የሚባለው ከላፉ አላላላ ፎንቴ የሚለው ስሙ ጠፋኝ፣ ጴንጤ ነው እሱ። ለምን እሱ ላይ አላኮረፋችሁም? እኔ ጥያቄ እሱ ነው። አብቹ ወይም ደግሞ መንግስታችን ቴዲ ላይ ያለን አቋም ከወያኔ የተለየ መሆን አለበት። ይሁን መንግስት አብቹ የሚመለከተው አካል ቴዲ አፍሮ ላይ ያላችሁ አቋም ከወያኔ የተለየ መሆን አለበት። የተለየ ማለት ቴዲ አፍሮ ካሁን በፊት ሰው ሳይገድል በመኪና ሰው ገለሃል ተብሎ እስር ቤት ገብቶ ነበር። መቼ ነው የገደለው ሲባል የቀረበበት ጊዜ እንዳጋጣሚ እሱ ዱባይ ኮንሰርት ሲያቀርብ የነበረበት ጊዜ ነው። አንድ ይሄ ሁለት ደግሞ ያ በጣም መንግስት እንደውም ለቴዲ እንክብካቤ ማድረግ አለበት። ጥበቃችሁን ማብዛት አለባችሁ። እኔ አብቹ ወይንም ደግሞ መንግስት ለእናንተ ይናልነግራችሁ ፖለቲካ እኔ የተወሰነ አመት ነው የገባኝ። እንደውም ለቴዲ ሞር ጥበቃ ታደርጋላችሁ። ይሄን ዘፈን ስለዘፈነ መንግስት እርምጃ ወሰደበት፣ የኦሮሞ ህዝብ ወይ እንደዚህ አደረገበት ለመባል
ልክ እንደ ሀጫሉ ገላፈታ እንዳረጉት መንግስት የበለጠ ማለት እንክብካቤ ብቻ ሳይሆን ጥበቃ እንድታረግለት የእውነት እንጠይቃለን። ሞር ጥበቃ ታረግለታል። ለመሰለ ሚዲያ ላይ በአሁን ታይም የቴዲ ደጋፊ ሆኖ እየተንጫጫለው ማን እንደሆነ እያየን ነው። ኤርትራዊ ሁላ ሳይቀር። ይሄንን እንዳትረሳ መንግስት። ፕሮፓጋንዳ ቴዲ እንኳን ታሰረት ብሎ ሲስቅ የነበረ ወያኔ ሁላ በአሁን ታይም በቴዲ ዘፈን ሲጨፍር እያየ ነው። አንተ ያኔ ወያኔ ስህተት ከሰራ መንግስት አሁን ያለው ያንን አትደግሞ። አሁን አንተ እርምጃ ቴዲ ላይ ከወሰድክ ወያኔ ያኔ ስህተት ነው ካለ ትክክል እንደነበረ እያረምክን ያለው ማለት ነው። መንግስት ቴዲን በበለጠ ትንከባከበዋል። ሐሳቡን መስጠት መብቱ ነው። ቴዲም እስተምን ያህል ገደብ መሄድ እንዳለበት በጣም ጠንቅቆ የሚያውቅ ሰው። እዚህ የሚጨፍሩ የሚያላግጡ በኢትዮጵያ ምናምን የሚሉ ቴዲ የሚሉት ቴዲ አንድ ቀንም ለደጋፊዎቹ መልስ ሰጥቶ ያውቅ። እንዳውም አሜሪካ የነበረ ሰዓት ታዝቦ ኢትዮጵያ እያሉ ህዝብን የሚያባሉ ብሎ እንዳለ በኢንተርቪው እነሱን ሲወቅሳቸው ነበር። ገብቷል። እንኳን ሊል አሁን ልክ ያኔ በዚህ አጋጣሚ አንዳንዶቹ እያለቀሱ ይገኛሉ። ማን ጠራቸው? ቴዲ አፍሮ ዲያቆን አይደለም። ምናልባት ከረሳችሁት ብዬ ነው። ቴዲ አፍሮ ቄስ አይደለም። ከረሳችሁት ብዬ ታፕ ኮፒ ሊንክ ሰው እንዴት ይበሳጫል? አሁን ዲያቆን ያሬድ ዘፈን ዘፈነ ቢባል ደነግጣል። ብርቅቅ ነው። ምን ነክቶት ነው እንዴ? ዲያቆን ያሬድ ምን አስበው ነው? ምን ፈልገው ነው ብዬ ደነግጣል። ተግባብተና እንዲሁም ዲያቆን መዝሙር የሚዘምረው ቴድሮስ ዘፈን ቢያወጣ እንዴ ምን ሆነ ነው እንዴ? ምን ነክቶ ነው እንዴ? ኦርቶዶክስ እንደዚህ ሆነች ብዬ ሩዋንዳ አደርጋለሁ። ቴዲ አፍሮ ስናቀው ሙዚቀኛ ነው። አሁንም ሙዚቀኛ ነው። እንደ ሃይማኖት ሆኖ የኦርቶዶክስ እምነት ተከታይ ነው። ጋንጃ በሉባንጫ እያጨሱ እነ ካሙዙ ሲዘፍኑ ለምን አትናገሩም? ዘፈን ሲያቀናብሩ እነሱን ለምን አትመክሩም? እነ ሱራፌል ምናምን የሚባል አንድ ወሮ በላ ሌባ አለ። እካካል ሌባ። ለምን እነ ናሆም ፎንቴን አትመክሩም? ለምን እነ ጆን ዳንኤልን አትመክሩም? ለምን እንትና የሚባለው ዲሽታጌና ጴንጤ ነው። ለምን እነሱን አትመክሯቸውም ነው? እኔ ግራ የገባኝ እኮ እሱ ነው። የእናንተ እምነት ተከታይ ሆኖ ዘፋኞች በደንብ አሉ። እንዲሁም ደግሞ እንትና ማን ነው የሚባለው ከላፉ አላላላ ፎንቴ የሚለው ስሙ ጠፋኝ። ጴንጤ ነው እሱ። ለምን እሱ ላይ አላኮረፋችሁም? እኔ ጥያቄ እሱ ነው።